እሺ ሱራ 95 ላይ የበለስ ምዕራፍ የሚለው ላይ ማለት ነው። አስታወስከ? እሺ ጥያቄውን ጠይቀኝ። አይሰማም? ሰማ። ጥያቄ ምንድን ነው? እና ሰውን ከቁጥር 4 ላይ ማለት ሰውን በጣም በአማረ በአቋም ላይ ፈጠር ነው ይላል። እሺ ይሰማል? እሺ እና አላህ ብቻውን ከሆነ አንድ አላህ ብቻ ከሆነ ከማን ጋር ሆኖ ነው ወይስ ሌላ አካል አለው ማለት ነው? ሰውን በአማረ አቋም ፈጠር ነው ያለው ምክንያት ከማን ጋር ሆኖ ነው የፈጠረው? مرحبا። እሺ መልሱን አዳምጣ። እሺ መልሱን አዳምጥ። መልስልህ ነው። ከማን ጋር ሆኖ ነው አላህ የፈጠረው ነው? አላህ ሱብሓነሁ ወተዓላ ከኔ ጋር ማንም የለም ብሎ ቃል በቃል ተናግሯል። ብዙውን ጊዜ አዳምጥ። እሺ መልሱን አዳምጥ። ከእርሱ ጋር ማን ነበር ሲፈጥር ከሆነ ጥያቄ ከኔ ጋር ማንም የለም ሲፈጥር እያለ ተናግሯል። ሲፈጥር ማንም የለም እያለ ይናገራል። ሰዎችን ራሳቸውን ስፈጥር ከኔ ጋር ማንም የለም ነበር፣ ሰማይንም ምድርን ስፈጥር ከኔ ጋር ማንም የለም ብሎ ዘግቶታል። ጥያቄ መልስ ማለት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ልከህፍ ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ወላ ኸልቀ አንፉሲሂም ወማ ኩንቱ ሙተኺዘ ልሙድሊነ ዐዱዳ ይላል። ሰማያትንና ምድርን ስፈጥር ማናቸውንም ከኔ ጋር አልነበረም እያለ ይናገራል። ራሳቸውንም ሰዎችንም ስፈጥር ከኔ ጋር ማንም አልነበረም እያለ ይናገራል። ገብቶሃል? ስለዚህ ማነው ፈጣሪ? አምላክ አላህ ሱብሓነሁ ወተዓላ ብቻውን ነው። ታዲያ ለምንድን ነው እኛ እያለ በብዜት የሚመስል ቃል ራሱን የሚገልጸው ወደሚለው ስንመጣ ጊዜ የሚገባ ነገር እኛ የሚለው ቃል ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነተኛነት። የብዜትኛነት ብሎ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ እኛ ብሎ የሚጠቀመው የአጠቃቀም ዘይቤ ነው። እርሱ የብዜትኛነት ይባላል። ከበስተጀርባው ብዙ አካሎች እንዳሉ ያሳያል። ለምሳሌ ክላስ ውስጥ 50 ተማሪዎች አሉን በል። መምህሩ የቤት ስራ ሰጣቸውና 10 ሆናቸው ስሩ አላቸው። 10 ሆነው ሰርተው ያን የቤት ስራ መጡ። ከመካከላቸው አንዳቸው ከአስሮቹ ያን ስራ ገብቶ ማነው ወጥቶ በሚያቀርብ ጊዜ መድረክ ላይ እኔ የሰራሁት አሳይመንት አይልም፣ ብቻውን አይደለምና እኛ የሰራነው አሳይመንት ያውና ብሎ ያሳያል። ገብቶሃል አይደለ? ማለት የብዜትኛነት ነው። ከበስተጀርባው 9 ሰዎች እንዳሉ እንረዳለን። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነተኛነት ነው። ይህ ደግሞ ብቻውን ሆኖ ሰርቶ ሳለ ክብሩንና ልቅናውን ግነቱን ለመግለጽ የሚጠቀምበት የአጠቃቀም ዘይቤ ነው። ብቻውን ሆኖ ሳለ ገብቶሃል አይደል? እኛ እያለ ይናገራል ማለት ነው። እና ይህ የብዜትኛነት የሚባለው ነው። ይሄን ያልከው ከራስህ ነው ወይ? ከራስህ አይደለም። አሁን ላሳየን እንደ ቋንቋ እኛ የሚለው ለሁለት እንደሚከፈል ልክ አሁን እኔ ባብራራው በመሰረት በማስረጃ እንዲሆንልህ ዘንድ ማለት ነው ይላውጣልህ። እሺ ያው እነዚህ ጋር እሺ ያው እና ወደ አማርኛ ልቀይርልህ፣ አረበኛ ስለሆነ ወደ አማርኛ ልቀይረው። እኛነት ለሁለት እንደሚከፈል እዚህ ጋር እናያለን ማለት ነው። ወደ አማርኛ ቀይረዋል። ይታያል። እኛ የሚለው ቃል እኛ በደንብ አስተውሉ። እኛ በደንብ ተመልከቱ፣ ለስንት ዓላማ እንደሚውል ያውና እዚህ ጋር ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ቅድም እንዳልኩ ይህ የብዜትኛነት ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት አንደኛ ይሄ ነው። ከዚያ ነጠላ ሰረዝ። ሁለተኛው ምንድን ነው? እና ታላቅነትን ለመግለጽ ሲፈልጉ በአንድ ሰው ጥቅም ላይ ሊውል ይችላል። እኛ የሚለው ቃል ታላቅነትን ልቅናውን ለመግለጽ አንድ አካል ብቻውን ሆኖ ሳለ እኛ ብሎ ይጠቀማል። ይህ ለሁለት
ይውላል። ቅድም እንዳልኳችሁ አንደኛ ብዙ አካሎች ሆነው ሳሉ ራሳቸውን ለመግለጽ የሚጠቀሙት ቃል ነው። ገብታችኋል አይደል? እኛ ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነተኛነት የሚባለው ነው። የግነተኛነት አንድ አካል ታላቅነቱን ለመግለጽ አላህ ስብሐነሁ ወተዓላ ታዲያ የትኛውን አስቦበት ነው የሚለውን እኔ ሳልሆን የምወስነው ራሱ ነው የሚነግረን። ራሱን ሊገልጽልን ይገባል። ሁለት ላይ ሶስት ነን ብሎ ከሆነ እቀበላለሁ፣ ችግር የለም። ነገር ግን ሄደን ስናይ ጊዜ አላህ ስብሐነሁ ወተዓላ ስንት ነኝ አለ? አንድ ብቻ ነኝ ብሎ ዘግቶታል። የብዜትኛነት እንዳልሆነ የቱ ጋር አንድ ብቻ ነኝ ያለው? ቁል ሁወ አላሁ አሐድ፣ እኔ አላህ አንድ ብቻ ነኝ አለ። ወኢላሁኩም ኢላሁ ዋሒዱን ላኢላሃ ኢላ ሁወ አርረሕማኑ ረሒም ይላል ሱረቱል በቀራ ላይ። እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። እሺ ሁለት ሊሆን ይችላል ወይ ብለው የሚያስቡ ሰዎችም ካሉ ይህን አንስቶ አላህ በፍጹም አይደለሁም ብሎ አውግዞታል። የቱ ጋር ከተባለ ሱረቱ ነሕል ላይ ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ፈኢያየ ፈርሀቡን አለ። ሁለት አምላክ አትበሉኝ፣ እኔ አንድ ብቻ ነኝ። ላ ተተኪዙ ኢላሀይን ኢስነይን፣ ሁለት አምላክ አድርጋችሁ አትያዙኝ፣ እኔ አንድ አምላክ ብቻ ነኝና አለ። ገብታችኋል አይደል? እኔንም ብቻ ፍሩኝ አለ። ቀጥሎ አላህ ስብሐነሁ ወተዓላ ምን አለ? ሶስትን አንስቶ ወይም ስላሴን አንስቶ ተቃውሞታል። እኔ ሶስት አይደለሁም አንድ ብቻ ነኝ፣ ተው ከዚህ ከንግግር ተቆጠቡ ይላል። የቱ ጋር ከተባለ ሱረቱ ኒሳ ላይ አምላክ አላህ ስብሐነሁ ወተዓላ በሱረቱ ኒሳ ላይ ሲናገር አለ ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት አትበሉኝ፣ ከዚህ ንግግራቸው ተቆጠቡ፣ እኔ አንድ ብቻ ነኝና አለ። ያሰላም ይቹ አይደለም። ሁለትንም አንስቶ ተቃወመው፣ ሶስትንም አንስቶ ተቃወመው። እኔ በፍጹም ሁለት አይደለሁም ሶስትም አይደለሁም። ታዲያ ስንት ነህ? አንድ ብቻ ነኝ። ከአንተ ጋር ሌላ አለ? ኧረ ከኔ ጋር በፍጹም ማንም የለም ማለት። ሰማይና ምድርን ሲፈጥር አጋዥ አለው ወይ? ሰውን ሲፈጥር አጋዥ አለው ወይ? ላ ሰማይና ምድርን ስፈጥር አጋዥ የለኝም፣ ሰውንም ስፈጥር አጋዥ የለኝም፣ ብቻዬን ነኝ እያለ ቃል በቃል አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ይህን ይመስላል። አይሽ ነርሽ ሰላም እሱ ሰላም አመሸህ። እንዴት ነህ? ሰላም ነው። ጥሩ። እኔ አሁን የገባሁትኝ ወንድሜ ነህ። ስለዚህ ለመግባባት ነው የገባሁት፣ ለመረዳዳት ማለት ነው። ከተደማመጥን እናወራለን ብዬ አስባለሁ። አሁን አንተ የሆነ ጥያቄ ተጠይቀህ ጀስቲፋይ ታደርጋለህ አይደለ? አይ አንድምታው እንዲህ ማለት ነው ብለህ አሁን አብራርተኸዋል፣ ሰምቻለሁ። እኛንም የሆነ ጥያቄ ስትጠይቀን ስናብራራ ይሄ እንዲህ ማለት ነው ስንል ሳታቋርጥ አዳምጠንና ወደ መግባባት እንደርሳለን ብዬ አስባለሁ። በዚህ እንስማማለን? የወንድምነት ጥያቄ ነው እንጠይቀን። ይቻላል። ላው ቀጥል እያልኩኝ። እሺ አሁን ጥያቄ ስላሴ የለም ነው መሰለኝ አይደለ? ስኖ ጥያቄ አንድ እግዚአብሔር ብቻ ነው ያለው ነው። ጥያቄ መቼ አዳመጥከኝ? እንድጠይቅህ ከፈቀድክልኝ ልጠይቅህና ከዚያ መልሱን ትመልስልናል። እሺ ጠይቀኝ። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? ለመሆኑ ክርስቲያኖች እንደሚያምኑት አንድ አምላክ ተብሎ የተገለጸው አብ፣ ወልድ፣ መንፈስ ቅዱስ ነው ወይንስ አብ ወይንስ ወልድ ወይንስ መንፈስ ቅዱስ ወይንስ ሶስቱም በአንድ? የትኛው ነው? የክርስቲያኖች እምነት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። እሺ ይቅርታ፣ አንድ ጥያቄ ልጠይቅህ። አንዴ ቆይ፣ የራስን ብቻ ሳይሆን አዳምጠና መልሳችን መጀመሪያ እኛ ጥያቄን አሁን ምሳሌ አለው። ቆይ አሁን አንተ ምሳሌ አንተ አሁን እኛ አብ፣ ወልድ፣ መንፈስ ቅዱስ የምንለው ቆይ አዳምጠኛ ቃል ስጋ አንዴ ተረጋጋ። እሱ ጀምሯል አይደለ? እሱ ይጨርስና ከዛ አንተ ትቀጥላለህ። እሺ ተረጋጋሽ። ተቀጥል ማርሽ። ሀይ መልሱ መለስ። እሺ አብ፣ ወልድ፣ መንፈስ ቅዱስ የምንለው አብም ወልድም መንፈስ ቅዱስም ነው። ሶስቱም ስለማይለያዩ ማለት ነው። አንድ አካል አንድ አምሳል ስለሆኑ በአካል ሶስት ናቸው፣ በመለኮት በአገዛዝ አንድ ናቸው። ጥያቄውን ሰምተሃል? ማንን ነው እናንተ አንድ እግዚአብሔር የምትሉት አይደል ያልከኝ? እናንተ የምትሉትን ሳይሆን መጽሐፉ የሚለውን ነው። ከዛ የእናንተና የመጽሐፉ ይመሳሰላል ወይስ ይጋጫል የሚለውን የዛኔ ልናይ ነው። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው የእናንተ እምነት መሰረት የሆነው አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ተብሎ ነው የተገለጸው ወይንስ
አብ ነው አንድ አምላክ የሚል ነው የተገለጸው። አይ አብ ወልድ መንፈስ ቅዱስ ነው የተገለጸው። በጣም ጥሩ። አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ተገልጿል ማለት ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ ተጻፈበት። ዘፍጥረት ምዕራፍ 3 ቁጥር 1 ላይ ቅዱስ አንድ አምላክ ነው የሚል ሰውን በአምሳላችንና ባሪያችን እንፍጠር ይላል። ምን ያልከኝ? እሱ ያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። አንተ አሁን ስፔሲፊክሊ ነው የምፈልገው አብ ወልድ መንፈስ ቅዱስ የሚል ቦታ ላይ የት አለ ነው የምትለኝ? አሁን በደረቁ ነው የምፈልገው። አንተ በደረቁ ነው ጥያቄ። ደረቁ እርጥቡ የሚለውን ቃላት ተወውና የተጠየቀውን ማስረጃ ማቅረብ ትችላለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ምክንያቱም ቅድም ስጠይቅህ ጊዜ መጽሐፉ ላይ የተጻፈው አንድ አምላክ ተብሎ የተገለጸው አብ ወልድ መንፈስ ቅዱስ ነው ወይንስ አብ ነው ስለ ጊዜ አይ አብ ወልድ መንፈስ ቅዱስ ነው አንድ አምላክ ተብሎ የተገለጸው አልክ። እንደሱ የሚል ጥቅስ አለ ወይ? እሺ አሁን ላስረዳህ ጠይቀኸኛል አይደለ? አዎ መጽሐፍ ቅዱስ ላይ የሶስቱን ግብር በተለያየ በሶስት ቦታ ላይ ነው የተጻፈው እንጂ ስላሴን እኛ ለማመሳጠር በሚስጥር ነው የተጻፈው እንጂ በአንድ ላይ የተጻፈበት ቦታ የለም። ሶስቱም በሶስት ቦታ ሶስቱም አንድ አምላክ እንደሆነ ተጽፏል። እሱን ላሳየ። ምንድን ነው አንድ ቦታ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አምላክ ነው ተብሎ የተጻፈበት ቦታ የለም። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አላልኩም አለ። እሺ አንድ ምዕራፍ ላይ ሶስት ቦታዎች ላይ አለ። አብ ወልድ መንፈስ ቅዱስ አንድ ምዕራፍ ላይ በሶስት ቦታ አብ ወልድ መንፈስ ቅዱስ አንድ እየሰማኝ ነው? እሱ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። በሮሜ ወይም ወደ ፊልጵስዩስ መልእክት ምዕራፍ 8 ላይ ስታይ እግዚአብሔር አቢልና ወይም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ስታይ የሶስቱም ግብር አንድ እንደሆነ ይዘረዝርልሃል። ዊች ሚንስ ሶስቱም አንድ አካል እንደሆኑ ይገልጻል ማለት ነው። እንዴት እንደሆነ ላስረዳህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው ጥያቄው። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ማንን ነው? እያስረዳሁ አይደል? አዋለ የለም የሚል ካለ ደግሞ አንተ አሳየኝ። እዚህ ላይ አብ ወልድ መንፈስ ቅዱስ አምላክ አይደለም የሚል ካለ እስኪ አንተ አሳየኝ። በአንተ ጥያቄ ልመልስልህ። ንገረን፣ ጥቅሱን ንገረን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እሺ ሰዎችን በአብ በወልድ በመንፈስ ቅዱስም አጥምቁ የሚል አለ። ክሱን አለ ጠየቁት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? እሺ አተው መርሻ ኧረ በኢየሱስ አቤት። እሺ መልስለት። እኔ ዝም ልበል? እሺ ቀጥል። እሺ ቀጥል። ሰላም ነው። እንዴት ነህ? ሰላም ነው። አልሐምዱሊላህ አለን። እግዚአብሔር ይመስገን። እሺ ስላሴ ይመስገን። ስላሴ ይመስገን። አዎ ለጥያቄው መጀመሪያ ስለ ስላሴ ለማወቅ መጀመሪያ እናንተ እንደ እምነታችሁ ገሃነምና ገነትን እንዴት ብለህ ነው የምታስበው አንተ? እሱ እንቀጥላለን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደለም? መልሱን ከማግኘቴ በፊት አንዴ ተረጋጋ። ትጠይቀኛለህ ስለ እስልምና አብሽር። እሱን አቋረጥከው አንተ አይደለም? አንድ ሙስሊም ከሞተ በኋላ ገሃነምና ገነቱ እንዴት ብለህ ነው የምታስበው? አስረዳኝ እስኪ። አሜን፣ እናስረዳሃለን። ይኸውልህ እሱን አቋረጥከው። እሱ ራሱ ስታቋርጠው ልትመለስ አታስወጣኝ። ስለ ስላሴ ለመረዳት እሱም ፖይንት ርዕስ አታስቀይረኝም። አትጠይቅ አላልኩህም፣ ነገር ግን ትጠይቃለህ። እኔ በጣም ደስ ነው የሚለኝ ጥያቄ ስጠይቀው ጊዜ ግን
አንተ አቋረጥከው ልመልስ ብለህ ማለት ነው። ገብቶሃል አይደል? የምትመልስ መስሎት እርሱ ራሱ ምን አለ? በቃ መልስለት አንተ አለ። ትመልሳለህ ብለን እኔም ክርስቲያኖ ልጅ ስንጠብቅ ሀሳብ ለማስቀየር ብለህ መጣ። ችግር የለውም ትቀጥላለህ ጥያቄውን። አንዴ መልስ የሚመልስ ካለ ይሄን እናስመልሳቸው እና አብሽር ትቀጥላለህ። እሺ ዘከርያስ ሰላም ሂዱና እሱ በአብ አንዴ ልጨርስ ወይስ አንዴ? እንደው ለታውዳ አልቻልክም። እሱን መልስ ብለህ እድል ሰጥተኸው ነበር። እሱም ሊያመጣ አልቻለም። እስኪ ዘከርያስ ከመለሰ ይመልስ። የክርስትና የእምነት በመሀል ገብቶ ስለረበሽኝ አንዴ ዘከርያስ አለ። ዘከርያስ ይሄ ጥያቄ የሚመልስ ካለ ክርስቲያን ካለ እናስተናግራቸው እና ከዛ ወደ ቀጣይ ጥያቄ እንሄዳለን። መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ይላል። ይሰማል? ይሰማል? እሺ ከላይ ሰላም እንዴት ነህ? ለጥያቄው መልሳለህ? ይሰማል አይደለ? ማን ጋር ነው የሚረብሸው? ቆይ እሺ አንዴ ከላይ ያለው ኔትወርክ ያስቸግራልና ካስቸገረ በቃ ታችሁን እና ተስተካክለው ያዛ ከላይ ያለው ሰውዬ ሄሎ ገብተህ ሜት አደረክ? ሄሎ አቤት። እሺ አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? በመጀመሪያ እንዴት አመሻችሁ? ደህና አልሐምዱሊላህ አለን። ጥያቄ ምን ነበር? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ክርስቲያኖች አንድ አምላክ ብለው የሚያምኑት አብ ወልድ መንፈስ ቅዱስ ነው ወይንስ አንድ አምላክ ተብሎ የተገለጸው ሌላ ነው? በመጀመሪያ እኛ የምናመልከው ጥያቄ ሄሎ አንተ የምታመልካለህ መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? አብ ወልድ መንፈስ ቅዱስ። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ? አለው። የቱ ጋር ማስረጃ? ጠብቀኝ። አይ እሱ እስከሚመልስ ድረስ አንድ ጥያቄ ልጠይቅ። እሱ ጠይቅ። እሺ ጠይቅ። ሳሂ አልቡካሪ 344 ቡክ 23 ላይ እስኪ አንዴ አንብብልኝ። ጠይቀኝ። በሱ ላይ ጥያቄ ምንድን ነው? አይ ተሳስቼ ልሆን ስለምችል ትንሽ አጸያፊ ቃላትም ስላሉበት ልክ ከሆነ ልጠይቅህ ብዬ ነው። እሱን እንዴት ነው የተረዳኸው? አንተ አስረዳኝ። ችግር የለውም። ቃላቶቹን አጸያፊ ቃላት ሳትጠቀም ጥያቄህን ጠይቅ። ችግር የለውም። አብሽር። እኮ እኔ የምልህ የተጻፈውን ያነበብኩትኝ ትንሽ መጥፎ እንትኖች ስላሉት አንተ እንዴት ነው አንደርስታንድ የምታደርገው ነው ጥያቄ። ቃላቶቹን ሳልል ማውራቱ ትንሽ ስለሚከብድ ነው። እኔ እኮ በትህትና ነው እየጠየቅኩ ያለሁት። ትህትና የለህም ምናምን አላልኩም። አብሽር እረዳለሁኝ። የተቀጡ ነገር አስበህ እንትን አይደለህም። አንተ ግን በዚያ ላይ ጥያቄህን ጠይቀኝና ልመልስልህ። ችግር የለም። ጥያቄ ምንድን ነው? ያልገባህ ወይንም የሰማኸው ነገር ያነበብከው ነገር ካለ አይ እሺ ነቢዩ ከሬሳ ጋር ሴክስ ሲያደርጉ ነበር ይላል ሳሂ አልቡካሪ 374 23 ላይ። ይህንን መልክተው ማንም ሰው እንዳይሳደው። ሁለተኛው ጥያቄ አንድ ቆይ ሶል ቡኻሪ ስንት ነው ያልከው? አንድ አሜን። አንድ መረጋጋት። ሶል ቡኻሪ 374 ቡክ 23 374 ቡክ 23 74 374 አይደለ? ቡክ 23
ሶሒህ ቡኻሪ 374 ላይ ሶሒህ ቡኻሪ 374 ይታያል። አረንጓዴ ይታያል። ሶሒህ ቡኻሪ 374 ምን እንደ እንግሊዝኛ ትችላለህ? እንግሊዝኛው ላይ ትንሽ ሪፍሌክት እያደረገ ነው። እሺ እንግሊዝኛ ታነባለህ? በጣም ደስ ይለኛል። አይ በደምብ የእንግሊዝኛ አስተማሪ ነኝ። አይ በጣም ትራበሽ አላህ መርሽ እስኪ ሳሂል አልቡካሪ 374 ይልና the prophet said take away this crime of yours as its pictures are still disabled in front of me during my prayer. ስለተናገርከ ይናገራል። ይናገራል ስለተናገርከው ሀሳብ መርሻ ቀይሩ። ሌላ ኢዲቲ አላቸው፣ ሌላ መጽሐፍ ኢዲቲ አላቸው። ኦኬ ነው እዛ ከሆነ አላውቅም። ቆይ እኔ ደግሞ እዚህ ጋር የተጻፈውን ደግሞ ላንብብልህ። ሳሂህ አልቡክሪ 230 ላይ I asked Aisha about the clothes solid with semen. She replied, I used to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. እሺ ጽፈህ አገኘኸው? እየሰማኝ ነው? እሱ ላይ ምንድን ነው የሚለው? አሁን ይሄኛው ሳሂህ አልቡካሪ 230 ናሬትድ ሱሌማን ባይ ቢንያ ያሳር ይላል። ከፍታ ሳይል ሳሂህ አልቡካሪ 230 ከፍታ ሳይል ምን እንደሚል እሱ እንዴት ሼር ላልግ? ቆይ እንዴት ሼር እንደማደርግ እንዴት ነው ሼር ማድረግ? ኖርማሊ በአንድ ስልክ እየተጠቀምኩኝ ስለሆነ አንተ ከያዝከው አንተ መመለሱ እንችላለን ብዬ ነው። ሳሂህ አልቡካሪ 230 ላይ I asked Aisha about the clothes solid with semen ይላል። ስንት ላይ ሶሒህ ቡኻሪ ስንት ነው ያልከው? ነብዩ መሐመድ እንትን ይሄ አልቡካሪ ሳሂህ አልቡካሪ 230 እሺ እሱ ላይ ምን ይላል? I asked Aisha about the clothes solid with semen. She replied, I used to wash it off the clothes of Allah's messenger. And he would go for the prayers while water spots were still visible. Sunan ላይብህ ማጃህ 537 ነቢይ ስፐርሙን ያንጠባጥባል፣ እንደ ነቢይ ልብሱ ላይ አዝረክርኮ ለሚስቱ ያስፈትጋት። ማንም ሰው እንዳይሰድበው ወረታ ባረቀች ጥያቄ ያለ ቀጥል። ወላሂ ላዚም እንደዚህ አንደኛ ውሸቱን ራሱ አግኝቷል። ምክንያቱም መጀመሪያ ሬሳን ወሲብ ያደርጋሉ የሚል አግኝቻለሁ ብሎ ነበር። እንደሌለ ልክ ሳሳየው የነገሩት መምህሮቹ ውሸት እንደሆነ ሳሳየው ጊዜ እንደገና ቀይሮ ያንን ቃል ተጠቀምክ። ትልቅ ሰው መስሎኝ ነበር እኔ ረጋ ብዬ እያስተናገድኩት ያለሁት። አላህ ሙስተዓን። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። ጥያቄ አለኝ። መምህር ነኝ አለ። እሺ አላህ እግር አለው እጅ አለው? እሺ እግርና እጅ መኖር ማለት እንደ ሰው አይነት ከሆነ ላ የለም። እሱ ያለው እንደ ሰው አይነት እግርና እጅ ያለው አብ ወልድ መንፈስ ቅዱስ ናቸው። ያንተ አምላኮች ሶስቱም እጆችና እግሮች አሏቸው፣ ጆሮ፣ አፍንጫ ሁሉ አላቸው።
አላቸው አይደል? አንተ አምላክ። እሺ እኛ አንዴ አዳምጠኝ ብቻ ታገሰኝ፣ ታገሰኝ አንዴ። እና እኛ አብ ወልድ መንፈስ ቅዱስ የምንለው አንተ እስትንፋስ እንዳለ ልብ እንዳለ መቼም አንተ እስትንፋስ አለ ልብ አለ ቃል አለ አይደለ? ስለዚህ ያንተ ልብ ከሌለ መናገር አትችልም፣ መንቀሳቀስም አትችልም። እስትንፋስ ከሌለ በማታወራ ከሆነ ዱዳ ነው የምንባለው ማለት ነው፣ ሰዎች እንባል እና ሁለተኛ ቃል ከሌለና እኔ ሶስቱ ከሌሉ ምንም ትርጉም የለንም፣ ዝም ብለን ድንጋይ መሆናችን ነው ማለት ነው። ስለዚህ የኛ አምላክ ቃል የምንለው ልቡን ነው። እስትንፋሱ ደግሞ አብ ወልድ መንፈስ ቅዱስ የምንለው እነዚህ ነው። ሶስቱን አንድ አምላክ ነው የምንለው እንጂ ያለዚያ እንደዚያ ከሆነ እኮ በቃ ዝም ብለን ድንጋይ ነው የምናምነው ማለት ነው። ስለዚህ አንተ አሁን አላህ እግር የለውም እጅ የለውም ዝም ብለህ በቃ በሽፍኑ ነው የምትሉት። መልስ ስጠኝ። አጠንጥረጋሽ አላህ ስብሐነሁ ወተዓላ እጅና እግር አለው የሚለን ጥያቄ ጠይቋል። ልመልስለትና ከዚያ በክርስትና ላይ የተናገርከው ደግሞ እንዴት እንደሆነ አስረዳሃለሁ። እሺ አምላክ አላህ ስብሐነሁ ወተዓላ እጅ አለው ስንል ጊዜ አለው ወይ? አዎ አለ። ነገር ግን ምንድነው አላህ ቃል በቃል በቁርአን ላይ የተናገረውን እኛ ስለምንቀበል ያልተናገረውን ነገር ደግሞ አለ ብለን በእርሱ ላይ የምንቀጥፍና የምንዋሽ አይደለንም። አላህ ቃል በቃል ሲናገር ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሏል። አዳምን በእጁ እንደፈጠረው አምላካችን አላህ ስብሐነሁ ወተዓላ ይናገራል። በእጄ ለፈጠርኩት የማትሰግደው ምን ስለሆንክ ነው ብሎ አላህ ስብሐነሁ ወተዓላ እናግሮታል። ስለዚህ አላህ እጆች አሉት። ግን እጅ አለው ስንል ጊዜ እንደ ፍጥረታት ወይንም እንደ ሌላ አካል አይደለም። አላህ ማንንም እንደማይመስል ተናግሯል። እጅ ስንል የሰው እጅ ትዝ ካላችሁ የአላህ እጅ እንደዚህ ነው ብሎ ያሰበ ካለ ተሳስቷል። እንደዚህ አይነት አይደለም። ማስረጃ አለ ወይ ከእናንተ ጋር እንደማይመስል የተናገረበት? አዎ ቃል በቃል አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ቃለ ስብሐነሁ ወተዓላ ለይሰ ከሚስሊሂ ሸይኡን፣ እኔን የሚመስል አንድም ነገር የለም ማለት። አንድም በሚለው ውስጥ ሰዎች ይካተታሉ። ሰውን የማይመስል ነው። ልክ እንዲሁ በሌላ ቦታ ላይ ፈላ ተድሪቡ ሊላሂ አልአምሳል ይላል። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል አንድም የለምና አለ። ይህ ነው። ስለዚህ መለኮታዊ እጅ ያለው ከማንም ፍጥረታት ጋር የማይመስል ነው። ወደ አንተ ስንመጣ ግን ልክ እንደ አዳም ያሉ እጆችና እግሮች ናቸው ያሉት አምላክ። እኔ ኢየሱስ ክርስቶስን እያልኩኝ አይደለም። ኢየሱስ ክርስቶስ ለእኔም ለእናንተም ግልጽ ነው። የሰው አካል ይዞ እንደመጣ እንደ እምነታችሁ ገባችኋል አይደለ? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተብሏል። ክርስቶስ አምላክ ብላ የምታስበው ሁሉም አካሎች አሉት። ነገር ግን እየተናገርኩ ያለሁት አብን መንፈስ ቅዱስም ሁሉ ያላቸው እጅና እግር ልክ እንደ አዳም አይነት እጅና እግር ነው። ማስረጃ ላሳየህ። እሺ አዎ ኦርቶዶክስ ነህ አይደለ? እሺ ይሰማኛል። እሺ ቀጥል። ኦርቶዶክስ ነህ አይደለ? እኔ ኦርቶዶክስ ነኝ። በጣም ጥሩ። አካል አላቸው ብለህ ታምናለህ? የአዳም በአዳም ላይ ያለ አካል በወልድ በአብና በመንፈስ ቅዱስም ላይ ያለ ብለህ ታምናለህ? እኔ አምናለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የምንለው፣ ምክንያቱም የተገለጸ አምላክ ስለሆነ ማለት ነው። ገብቶሃል አይደለ? የተገለጸ አምላክ ግልጽ መንገድ ያሳየን አምላክ ስለሆነ ማለት ነው። ግን አዳም ጠይቃል። አብና መንፈስ ቅዱስ ነው ያልኩት። በደንብ ልብ በል። ያዳመጥኩሽ ነው። እሺ አብና ወልድን ሳይሆን ወልድ በአካል ተገልጧል፣ በስጋ ተገልጧል ብለህ ታምናለህ። እሱ ላይ አይደለም ጥያቄ። አብ ግን እና መንፈስ ቅዱስ በአዳም ላይ ያለው አካል አላቸው ወይ? አብ እጆችና እግሮች፣ አፍንጫ ምናምን አሉት? አሁን እኮ አልገባህም ሁሴ። እንዴት ነው ታውቃለህ? እኔ እኮ እያልኩ ያለው እኛ አለያይተናል የምንናገረው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናገረው እንጂ አብ እጅ አለ ብቻው አለው፣ ወልድ ለብቻው እጅ አለው፣ መንፈስ ቅዱስ አይደለም። እንደዛ ነው የሚለው መጽሐፉ። ለአብም ለወልድም ለመንፈስ ቅዱስም ሶስቱም አካል አላቸው። ልጆች ዋርኒንግ አንትቷል። የግዴታ ሊዘጋ ነው፣ ሊወጣ ነው። አንድ ይሄን ላሳያቸው ነው። ምንም ማድረግ አይቻልም። አይ እሺ ይሄን ላሳያቸው እንዴ። ያውና ተመልከት፣ እዚህ ቦታ ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ ይላል። በአዳም ላይ ያለ መልክ ሁሉ ማለት በአንተ ላይ ያለ አካል ማለት ነው። በአንተ ላይ ለምሳሌ ምን አለ? እጆች አሉ፣ እግሮች አሉ አይደለ?
መረጃ ከመጽሐፍ ቅዱስ አሳየና። ይሄ ከምን ላይ ነው ያመጣው? አንዴና አንተ ኦርቶዶክስ ናቸው አይደለ? መጽሐፈ ሜላድ ነው ኦርቶዶክስ። መጽሐፈ ሜላድ አንድ ቤት አድርግ። በአዳም ላይ ያለው መልክ ሁሉ በአብና በወልድም በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብልቶችም ቢሆኑ በአብና በወልድ በመንፈስ ቅዱስም አሉ። ሙሉ አካል አላቸው። አየሽ አይደለ? ስለዚህ አብ ወልድ መንፈስ ቅዱስ እነዚህ አካሎች እናንተ እስከዛሬ አይደለም እባክህ ውሱ አንዳንድ መጽሐፈ ሜላድ እናንተ ትክክል አይደለም ኡስማን፣ ትክክል አይደለም ውሱ ተሳስተሃል። ትክክል አይደለም። አይ አይደለ ስህተት ምን ያህል ስህተት እንደሆነ ግን ማለት ነው በጣም ችግር ለመሰ መጽሐፈ ሜላድ ነው የራሳቸው መጽሐፍ ይካዱነስ ይስቁ አንድ ጊዜ ዛሬ ተፈሳደርከው መጽሐፍ ነው እንዴ? እኔ መጽሐፍ አልጻፍኩም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ሜላድ የሚባል ኬታ መጣ እና ያውና የገዛ መጽሐፍህ ነው። ቤተክርስቲያን የጻፈችልህ መጽሐፍ ነው። መጽሐፍ ቅዱስ ላይ ነው። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው ወይንስ የቤተክርስቲያን? በቃ ታዲያ ከመጽሐፍ ቅዱስ ውጪ ነው በላ ታዲያ እንዴ? በፈጣሪ ስም ቀስ በል። ከመጽሐፍ ይኸውልህ ስማኛ፣ ውሱ ተረጋጋ። መጀመሪያ ስማኝ እኮ መጀመሪያ እኔ ዝም ብዬ እየሰማሁ ነው። አትረጋጋም። አንድ አዳምጥ። አንተ መጽሐፍ ቅዱስን ብቻ ነው የምትቀበለው? ፕሮቴስታንቶች ኖ አላልኩም። ይሄኛ አይደለማ ከመጽሐፍ ቅዱስ አንድ ሰው ያውራ። ታታርገኛ ቆይሽ አንተ ጨርሰሽ። አንተ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶችን መጽሐፈ ሜላድ፣ ተአምረ ማርያም ምናምን አትቀበልም? እነዚህን ይኸውልህ አንድ ነገር ስማኝ። እሱ አሁን ያልከው ምንድን ነው? መጀመሪያ ስማኛ። ከመጽሐፍ ቅዱስ መረጃ ላሳይ አልክና መጽሐፍ ቅዱስ ገልጬ ላሳይ ብለህ የገለጽከው ግን ምንድን ነው? ከመጽሐፍ ቅዱስ ውጪ እኮ ይሄ ድርሳናቶች ናቸው። ድርሳናት ናቸው እኮ እቀበላለሁ። ግጥም አድርጌ እቀበላለሁ። አንተ እኮ ይኸውልህ ሁለት አንደበት ስለሆንክ ነው ውሱ። አንዴ ረጋ በል አዳምጥ። መጀመሪያ ቀስ በል። ብሩክ አትረጋጋም? አንዴ ረጋ በል። ይኸውልህ ይህ መጽሐፍ ትቀበለዋለሁ ያልኩት ትቀበለዋለሁኝ አለ። ከምትቀበለው መጽሐፍ ከራስ መጽሐፍ ላይ ያመጣሁልህ ገብቶሃል አይደለ? አይ አልቀበለውም ካልክ ችግር የለብኝም። ነገር ግን ኦርቶዶክስ ስለሆንክ አንተ ትቀበለዋለህ። ይህ መጽሐፍ በምትቀበለው መጽሐፍ ላይ አብም ወልድም መንፈስ ቅዱስም አካል አላቸው። በአዳም ላይ ያለው አካል ሁሉ ማለት ነው። ይህን ይመስላል። አይ ኡስማ እዚህ ላይ ማለት ነው ቅድም መጀመሪያ የጠየቁት ጥያቄ አዳምጠኝ ሲለኝ፣ ቆይ ብሩክ፣ ቆይ ብሩክ ጠብቀኝ፣ ቆይ አንዴ ተረጋግ፣ ቆይ ተመልሼ ይገባል። ኡስማን አንተ ቅድም የጠየቁ ነገር መጀመሪያ አላህ እግር አለው እጅ አለው ብዬ ስጠይቅ የለውም አልክ። ከዚያም በኋላ ምን አለው? አላልኩም። ረበፈታል እሱ እንዳይዘጋ ውጣና ተመለስ። አንዴ ወጥቼ እመለሳለሁ። ዋርኒንግ ስላለ ልጆች መጣ ማለት ነው። ያ ማለት መጀመሪያ እርሳቸው ከተነሱ በኋላ የሰው ዘር ሁሉ ከስራቸው ይነሳል እንደገና። ስለዚህ የመጀመሪያው ትንሣኤ እኔ ነኝ ብለውም ተናግረዋል። የመጀመሪያው ገነት የሚገባውም እኔ ነኝ ብለው ተናግረዋል። አነ አወሉ መን የድኹሉ ልጀና የውም ልቅያማ። የትንሣኤ ቀን ሰዎች ከተነሱ በኋላ መጀመሪያ ገነት የሚገባው እኔ ነኝ ብለዋል። የገነትን በር የማስከፍተው እኔ እንጂ ሌላ ማንም አይደለም ብለው ተናግረዋል። አቲ ኢላ ባብል ጀነት የውም ልቅያመት። አሁን አንተ እያብራራህ ያለው ገና መሐመድ እንደሚነሳ ነው። አሁን እኛ መጽሐፍ ቅዱስ ላይ ኢየሱስ በሶስተኛ ቀን እንደተነሳ እና ደግሞ የትንሣኤ የመጀመሪያ በኩራት እንደሆነ መጽሐፍ ቅዱስ ይናገራል። እናንተ ጋር የተነሳ አለ ወይ? መሐመድ ተነስቷል ወይ ከሞተ ነው? እና መሐመድ ላይ ስትጸልዩ ሆነ መሐመድ ከሞተ ሰው መሐመድ ላይ ጸሎታችሁ ላይ አንድ ላይ ሲሰገድ መሐመድ ብዙ ጊዜ ይጠራል እሰማለሁኝ። ኦኬ። እና መሐመድ ካልተነሳ ማን ነው ከሙስሊም የመጀመሪያ የተነሳ ሰው? እና እሱ ነው እንድትነግረኝ የፈለኩት እንጂ ስለ 5 ስም እንዳለው መጨረሻ ላይ እንደሚነሳ መቃብር ምናምን እሱ አይደለም። እኔ ታርጌት የፈለኩት የመጀመሪያ የተነሳ ከእናንተ ማን ነው? ትንሣኤ ማለት ከሞት መነሳት ማለት ነው አይደለ?
ስለዚህ እኮ ነው ሳወራ የነበረው። እሱም የሆነው ግን የውመል ቂያማ ነው፣ የትንሣኤ ቀን ነው። ያ ማለት ዓለም ከተፈጸመች በኋላ ነው ሰዎች የሚነሱት ነው በእስልምና ያለው አስተምህሮ። ኢየሱስ ተነስቷል አልተነሳም፣ ስለሱ ልናወራ ነው። ችግር የለውም። እሺ እሱም ከሆነ ኢየሱስ ክርስቶስ መነሳቱን የዘገቡልሽ ሐዋርያቶች ናቸው አይደለ? መጽሐፍ ቅዱስ ይናገራል። አሁን እኔ እነሳለሁ ብዬ ስናገር ተነስቶ እኔ ተነስቻለሁ ኢየሱስን በምድር ላይ እየተመላለሰ ያለ እሞታለሁ እነሳለሁ ሲላቸው ነበረ። ኢየሱስ ክርስቶስ መነሳቱን ከጻፉልሽ ሐዋርያቶች ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ መጽሐፍ ቅዱስ ያው አዩት እኮ ነው ያረጋው። ኢየሱስ በሶስተኛ ቀን ሲነሳ ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ ስጭኝ። ተነስቷል መቃብሩ ላይ ባዶ እንደነበር ማርያም አለች፣ ጴጥሮስ አለ። ኢየሱስ ክርስቶስ ከመቃብሩ ትንሣኤ ሲያደርግ ያየ ሲነሳ ያየ አንድ ሐዋርያ አለ ሆይ? አለ። ማርያም አለች፣ መግደላዊት ማርያም። ኢየሱስ ክርስቶስ ልብ በይ፣ ከመቃብሩ ሲነሳ ስለ ትንሣኤ ነው እያወራን ያለ ነው። ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ? ተነስቶም አዩት እኮ ተነስቶ እኮ 40 ቀን 40 ሌሊት ከነሱ ጋር ቆይቷል። ኢየሱስ ክርስቶስ ሲነሳ ትንሣኤ ሲያደርግ ያየ ሐዋርያ አለ ወይ? መቃብሩ ላይ ቁጭ ብሎ ሲጠብቋል ነበር። እነሳለሁ ብሏቸው ተነስተዋል። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይ? ተነስቶ አይቷቸዋል። ጉድ በየኩም ተነስቶ ምን ብሎ ሲነሳ ትንሣኤ ስለ ትንሣኤ ነው እያወራን ያለው። ሲነሳ ትንሣኤ ሲያደርግ ያየ አለ አንድ ሐዋርያ? ተነስቶ ማርያም መቃብር ጋር ስትሄድ ተነስቶ ነበረ። ኢየሱስ ተነስቶ ነው የጠበቃቸው። ሲነሳ ያየ የለም። ማርያም ብለሽ አነሳሽ። ማርያም ምንድን ነው ያለችው? ሲነሳ ያየ ብላ መቃብር ላይ ስትሄድ የለም አጣችሁና ከዛ እራሱ ተገለጠለት። መጽሐፍ ቅዱስ ላይ ሲነሳ ላይ ተነስቶ እኮ ነው ያገኛት። ተነስቶ ነው ያወራት። የማይበሰብስ አሁን እኛ መጽሐፍ ቅዱስ ላይ ስትነሳ የማይበሰብስ ስጋ ይዘህ ነው የምትነሳው። ለኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ነው። አምላኩ ባያስነሳ ይበሰብስ ነበር። ማስረጃ ላሳይሽ። አሳይ። የማይበሰብስ ስጋ ይዞ ነው የተነሳው። ኢየሱስ ክርስቶስ አምላኩ ባያስነሳው በስብሶ የሚቀር ስጋ ነበር የያዘው። ላሳይሽ። መነሳቱን ትቀበላለህ ማለት ነው። አሁን ስለዚህ እርሱንማ ጭራሽ እንደሌለ እኮ አመንሽልኝ። ሲነሳ ያየው ማንም የለም አልሽ ሐዋርያ። እያወራን ነው። አሁን ደግሞ ስጋው የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኖሮ ማለት ነው። እንደ መጽሐፍ ቅዱስ ነው ማውራሽ። ገብቶሻል አይደለ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋ ግን የሚበሰብስ ስጋ አይደለም። እሱ በማስረጃ ሳይሻለሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ ሞቷል አልክ እኮ። ኢየሱስ ክርስቶስ ሞቷል እኮ አምላክ ነው እያልሽ ጭራሽ ሞቷል ተነስቷል እያልኩ ነው። መሐመድ እነሳለሁ አላለም ወይም ተነስቻለሁ አላላችሁም? ለእናንተ አይደለም እነሳለሁ ብለዋል። አትቀላቅይ እንጂ አንድ ርዕስ ካነሳሽ በዚያ ነገር ላይ ጨርስ። አሁን ስለ ስጋ መበስበስ ጀመርን አይደለም? ያኛውን መነሳቱን ሲነሳ ያየው ሐዋርያ አለ ወይ? የለም። መግደላዊት ማርያም ሲነሳ አይታለች ወይ? አላየችም። እሱን ጨረስን። አሁን ምንድነው? ስለ ስጋ መበስበስ ነው። ስለ ስጋ መበስበስ ስናወራ ጊዜ የኢየሱስ ክርስቶስ ስጋ አምላኩ ባያስነሳው ኑሮ የስጋው ዕጣ ፈንታ ምን ይሆን ነበር ብለን ስናይ ጊዜ በስብሶ የሚቀር ስጋ ነበር። በማስረጃ ላሳይሽ ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋስ የሚበሰብስ ነው ወይ ብለን ስናይ ደግሞ አይበሰብስም። ማስረጃ ላሳይሽ ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ አሉ። አላህ በምድር ላይ እርም አድርጎባታል የነቢያትን ስጋ እንዳትበላ ምድር። ስለዚህ ስጋቸው አይበሰብስም። ይህንን አውጥቻ ሳይሻለሁ። የክርስቶስ ስጋ ግን እንደ መጽሐፍ ቅዱስ እንደሚለው አምላኩ ባያስነሳው ኖሮ በስብሶ የሚቀር ስጋ ነበር። እሱን ላሳይሽ አሳይኝ። ችግር የለውም ንገረኝ። ማዕራፉ ምን መጽሐፍ ቅዱስ ስላለ ማንበብ እችላለሁ። ግን አንተ መሐመድ አይበሰብስም ካልክ ወይም ተነስተዋል አልተነሳም ብለሃል። መጨረሻ ዘመን ላይ ነው የሚነሳው እና አይበሰብስም። አየሽው? በስጋቸው ራሱ ክርስቶስን ይበልጡታል። ላሳይሽ ነው። እሳቸው ፍጡር አልነበሩም ማለት ነው። መሐመድ ፍጡር አልነበረም። እንደኔ እንዳንተ ሰው አልነበረ። አለመበስበስ የአምላክነት ባህሪ አይደለም። ስጋቸው አይበሰብስም ስንል ፍጡር አይደለም እያልን አይደለም። አብሽሪ። እና እንደ ሰው ከሆነ ኦኬ። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ነው።
ሐዋርያት ሥራ 13:34 ኦኬ። ምን ይላል? ያወጣሁት ነው። ታገስ። 13 ስንት ነው? 34 ኦኬ። ከ33 ጀምሮ አነባዋለሁ። ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስም አስነስቶት ለእኛ ለልጆቹም ፈጽሞልናል። እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። እንዲህ የታመነውን የዳዊት ቅዱስ ተስፋ እሰጣችኋለሁ ብለዋልና ዳግምን በሌላ ተስፋ ቅዱሳን መበስበስን ያይ ዘንድ አትሰጠውም ይላል። እንደገና ወደ መበስበስ እንዳይመለስ አስነሳው። ማንም? ኢየሱስ ክርስቶስን። ማን ያስነሳው? እግዚአብሔር አምላኩ አስነሳው። ወደ መበስበስ እንዳይመለስ። ባያስነሳው በስብሶ የሚቀር ስጋ ነበር። አሁን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስጋቸው የማይበሰብስ እንደሆነ ደግሞ ነው ሌላ ሳይሽ አሳይ። የማይበሰብስ ሲፈጠሩ ጀምሮ ነው የማይበሰብሰው። በአማርኛ ብታደርገው ጥሩ ነው። አረበኛ ችግር የለውም። እሺ ወደ አማርኛ ጎግል በትክክል ከተረጎመ አሳይሻለሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ ይላሉ። ይሄንን ወደ አማርኛ ቀይሬ ላሳይሽ፣ ችግር የለውም። በትክክል ከተረጎመው እንመልከት። ኢነላሃ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ፣ አላህ የነቢያትን ሰውነት አፈር እንዳትበላ እርም አድርጎባታል ይላል። እሺ አንዴ በዛም ጨምረህ እንድትናገር የምፈልገው ነገር ለምን አልተነሳም? መሐመድ የማይበሰብስ ስጋ ከሰጠው ይነሳሉ አልሽ እኮ። ግን አሁን ጊዜው አይደለም። በእስልምና ያለው አስተምህሮ ምንድነው? ሁሉም ይነሳል፣ ይቀሰቀሳሉ፣ ለፍርዱ ቀን ይቀሰቀሳሉ። ሰው ከሰው እኩል ነው የሚነሳው። እኩል ነው እኮ ችግር የሰው እኮ ናቸው እርሳቸው። ግን ከሰው ቀድመው ከማንም በፊት የሚነሱት እርሳቸው ናቸው። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በፊት ቀድመው መጀመሪያ የምነሳው የመጀመሪያው ትንሣኤ እኔ ነኝ ብለው የተናገሩበትን ከፈለግሽ ያሳይ። ስለዚህ አሁን ያነበብኩልህ ቃል ኢየሱስ መነሳቱን ትቀበላለህ ማለት ነው። እሱ ሌላ ስለሱ ቅድም አወራን እኮ ገናችን። ስለሱ ቅድም አወራን። ስለ ኢየሱስ ክርስቶስ መነሳት አስመልክቶ እያወራን ነበረ። እሱን ጨረስን። አሁን ወደ እሳት ትመለሽ። ኦኬ ያ ነው። እሺ አሁን ኦኬ ያው እና አማርኛው መጽሐፍ ቅዱስ ላይ አማርኛው እንግዲህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። ያው ተመልከች ጎግል ማለት ነው። እግዚአብሔር በምድር የነብያትን ስጋ እንዳትበላ ከልክሏታል ይላል። አየሽው? ስለዚህ አምላክ አላህ ሱብሓነሁ ወተዓላ በምድር ላይ መሐመድ ብቻ አይደለም ነብይ የነበረው፣ ሌላውም ተርጉም አልኩኝ እኮ ሌላውም ትራንዚት ነብያቶችን ስጋ አትበላም ምድር። እንደ እስልምና ነብያትን አምላክ አክብሯቸዋል። ስለዚህ አብርሃም አልተበላም ማለት ነው። ሁሉም ነብያት ስጋቸው አይበላም እንደ እስልምና። ታዲያ ከሌሎቹ ነቢያት በምን ይለያል መሐመድ? እኔ አብርሃም ካልተበላ፣ የሙሴ ካልተበላ፣ ሌሎች እግዚአብሔርን ያገለግሉ ነቢያትን ስጋቸው ካልተበላ ምድርን እንዳትበላ ከከለከለ የመሐመድን ብቻ የከለከለው ነገር አይደለም ማለት ነው። ሁላቸው ነቢያት እንደኛ አስተምህሮ የነቢያትን ሰውነት አፈር አትበላም። ይሄ የመለኮትነት መገለጫ አይደለም። ሰው ከሌሎቹም እኩል ነው ማለት ነው። መሐመድ ከአብርሃምም ብላችሁ የምትቀበሉት ከይስሐቅም ብትቀበሉት መሐመድ የተለየ ነገር የለውም ማለት ነው። ለእናንተ የተለየ የመጨረሻ ነብይ ነው እንደምትሉት የተለየ ነገር የለውም። እሺ አዳምጪ። አሁን እዚህ ጋር ስጋቸው በመበላት ደረጃ የሁሉም ነብያት ክብር እኩል ነው። አምላክ አላህ ሱብሓነሁ ወተዓላ የሁሉንም ነብያት ስጋ አፈር እንድትበላ አላደረገም። ገብቶሻል አይደለ? ነገር ግን እዚህ ቦታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚበልጡት በምንድን ነው ከተባለ እርሳቸው ለዓለም የተላኩ ነብይ ናቸው። ሌሎቹ ነቢያት ለወገኖቻቸው ለህዝቦቻቸው ነበር ሲላኩ የነበረው።
ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሮላቸዋል። እርሳቸው ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፈضልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኸሳ ፈአርሰለኒ አላሁ ኢለ ናሲ ካፋ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ካለፉት ከቀደሙት ነቢያት በ5 ነገር በለጥኩኝ አሉ። የመጀመሪያው ምንድን ነው? ቀደምት ነቢያት ሲላኩ የነበረው ለህዝቦቻቸውና ለወገኖቻቸው ብቻ ነበር። እኔ ደግሞ ለዓለም ህዝብ ተላኩኝ አሉ። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም፣ ኃላፊነትና የተጣለባቸውም ያ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለምማ ትዝነት አድርጌ ነው የላኩህ ይላቸዋል። በሌላ ቦታ ላይ ምን ይላል አላህ ስብሐነሁ ወተዓላ? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ አንተን ይላቸዋል። በሌላ ቦታ ላይ በሱረቱል አዕራፍ ላይ አላህ ምን ይላል? ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ እኔ አጠቃላይ ለሁላችሁም ለሰዎች ነው የተላኩት በላቸው ይላል። ወደ መሲሁ ሲመጣ ግን አላህ ስብሐነሁ ወተዓላ ምን ይለናል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ግን ወደ እስራኤል ልጆች ነው የላኩት እያለ ይናገራል። መሲሁ ራሱ ሲናገር ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላቸዋል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው ይላል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ለእስራኤል ልጆች ተምሳሌት አድርጌ የላኩት ነው እያለ ይገልጸዋል አላህ ሱብሓነሁ ወተዓላ። በዚህ ነው። እሺ ኦኬ። ስለዚህ አንተ ኢየሱስ ለእስራኤል ነው የተላከው፣ መሐመድ ለሁሉም ነው የተላከው። መሐመድ ለሁሉም ከተላከ ለምን በአረበኛ ይሆናል ብቻ ቁርአናቸው? እንደዛ ብለህ ካመንክ ለምን አረበኛ ብቻ ይሆናል ቁርአኑ? ለምን አላህ አረበኛ ብቻ ነው ወይ የሚናገረው? ብዙ ነው ያነሳኸው። ኢየሱስ ወደ እስራኤል ቢላክም ወደ ወገኖቹ መጣ። ለምን? ዘሩ መስተካከል ነበረበት። መጽሐፍ ቅዱስ ላይ ስታነብ ብሉይ ኪዳን ላይ የአብርሃም ከሳራ የተወለደ አለ፣ ከዛ ደግሞ ከአጋር የተወለደ አለ። መስተካከል የነበረበት መጽሐፍ ቅዱስ ብሉይ ኪዳን ላይ ስታነብ ስለምትቀበሉት እናንተም የብሉይ ኪዳን እንትን ያህንን ስታነብ ያስረዳል። ለምን እግዚአብሔር እንደዛ እንዳደረገ፣ ለምን ወደ እስራኤል ወደ ወገኖቹ እንደላከው ኢየሱስን ይገባሃል። ግን ኢየሱስ ሲሞት ሲሰቀልልን ፕላኑ የመጣበት አሁን መሐመድ እንደኔ እንዳንተ ከወንድ ከሴት ነው የተወለደው። እናንተም ታምናላችሁ ኢየሱስ ከወንድና ከሴት እንዳልተወለደ፣ በመንፈስ ቅዱስ መለኮት እንደተወለደ፣ መንፈስ ቅዱስ እንደጸለለባት ማርያም ላይ አምናችሁ ትቀበላላችሁ። ይሄን ብቻ እንኳን ልዩነት አለው። ይሄን ብቻ እንኳን እግዚአብሔር የተለየ ነው ብትል ኢየሱስ የተለየ አፈጣጠር ነው የተፈጠረው። የተለየ ነው ብትል ኢየሱስ እንደኔ እንዳንተ እንደ ሰው ሁሉ አይደለም እኩል የመጣበትን ዓላማ ነበረው፣ ታርጌት ነበረው። ለሰው ሁሉ ሊሞት ነው የመጣው ኢየሱስ። ምንድነው ዓላማ ብትለው ሊሞት ነው የመጣው። ሌላ ምንም ዓላማ የለውም። አላገባም፣ አልወለደም። ላይፍ የሆነ ነገር አታነብም ስለ ኢየሱስ። እናንተ ላይም እንደዛ የለም። ግን የመሐመድ እኔ ሁሉ ጊዜ ጥያቄ የሚፈጥርብኝ እንደዛ ከሆነ አላህ ከላከው አላህ የመጨረሻ ነብይ ነህ ብለው ከላከው ለምድር ሁሉ የሚያስፈልግ ከሆነ መሐመድ ምድር ሁሉ እስላም ነው ሃይማኖቱ ትክክል፣ ሃይማኖትን መቀበል አለባቸው። አሁን ለምሳሌ እኔ ሰብለ ሙስሊም ነው ልክ ሙስሊም እንደዚህ ነው ብዬ የመሐመድ ታሪክ ሙስሊምን እንድጓጓ ያደርገኝ። የመሐመድ ታሪክ በስመ አብ በጣም እኮ ደስ ይላል ሙስሊምን ብዬ እንድጓጓ አያደርገኝም። ለምሳሌ ከነቢ ሰለላሁ ዐለይሂ ወሰለም ታሪክ አንቺ ያልተስማማሽ ከነቢያት የተለየ ወይንም ደግሞ ይህ የነብይነት ሚዛን ሊሆን አይችልም ያልሽበት ነብይነታቸውን ተቀበል ያደረገብሽ ምክንያት ምንድን ነው? ለምሳሌ ምክንያት አሁን አንዳንድ ጊዜ ገብቼ እሰማችሁ ነበረ ስታወሩ፣ አንተም ከክርስቲያኖች ጋር ምናምን ስታወራ ገብቼ እሰማ ነበረ። የምታየውም ብዙ ጊዜ ለዛም ሻትስክሪን አድርጌ ያስቀምጨዋለሁ አንዳንዶቹ ሲነሳ የነበረውና አሁን ታሪኩ መሐመድ እንደዚህ ተአምራት አደረገ ወይን መሐመድ እንደዚህ አሁን ኢየሱስ እናንተም የምታምኑበት ለተራበ ሲያበላ አይነ ስውር ሲያበራ ምናምን ታያለ፣ ለሰዎች መልካም ነገር ሲያደርግ። የመሐመድ ታሪክ ደጋግመህ ስትሰማና ደጋግመህ ከክርስቲያኖች ጋር ከእናንተ ጋር ሰው ሲጨቃጨቅ የምታየው አይሻ በእንደዚህ አመቷ አገባ፣ ሌላ ሚስት እንደዚህ አግባዋለ፣ ሌላ የሆነ ነገር ከእንደዚህ ያለፈ ነገር። እኔ አሁን መሐመድ እንደዚህ እኮ ነው አሁን አብርሃም እንደዚህ ነው ብትል አብርሃም ልጁን ሊሰዋለት ለእግዚአብሔር ሄደ ብለህ ስለ አብርሃም ብዙ ታወራለህ፣ ስለ ሙሴ ብዙ ታወራለህ። ስለ መሐመድ ግን
ኦኬ ይሄን ተናግሬ እጨርሳለሁ። ስለ መሐመድ ግን የሚያጓጓ ታሪክ እስቲ ንገረኝ፣ የሚያምር ታሪክ ንገረኝ እስቲ። በጣም ጥሩ። እንግዲህ ኢየሱስ አይንን አበራ ሲባል ትሰማለህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ አይነት ታሪክ ነብዩ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ላሳይሽ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አሳየኝ፣ እሱን እንድታሳየኝ ፈልጋለሁ። ሌላው ደግሞ ጊዜን እንዳልወስድ ለሌሎች ሰዎችም ቢዚ እንዳላደርግ መሐመድ ለምንድን ነው እኛ አሁን መጽሐፍ ቅዱስ ላይ ኢየሱስ ተጽፎላቸዋል፣ ማርያም ተጽፋለች። ስለ ኢየሱስ ብዙ ስለ ኤሳ ብላችሁ ስለምታወሩት ስለ ኤሳ ብዙ ተጽፏል። መሐመድ ለምንድን ነው መጽሐፍ ቅዱስ ላይ አንድ ምዕራፍ ላይ የሌለው? መቼም የሆነ ሰዎች አልጻፉትም፣ ሰዎች አልመዘገቡትም፣ ሰዎች የሆነ ነገር አትልም። ቢካዝ እንደዛ ማለት ለብቻው ነው ወይ ቁርአን ያወረደልት ለመሐመድ? መሐመድ እንደዛ ከሆነ ታሪኩ ለምን መጽሐፍ ቅዱስ ላይ እንኳን አንድ ታሪክ ከሰራ አንድ እንደ እግዚአብሔር ተከታይ ካልነበረ በቃ እንጂ ለምን ታሪኩ እንኳን የለም? በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው ድርጊቶች ምንድን ናቸው? አንደኛ ከሁሉም በላይ ያደረጉት ሰውን ከባዕድ አምልኮ ማውጣታቸው እሱ ነው። ሰዎች እርሳቸው በተላኩበት ዘመን ጣዖታትን እያመለኩ ባሉበት ጊዜ ነው አላህ ሱብሓነሁ ወተዓላ እርሳቸውን የላካቸው። ኢነላሀ ነዘረ ኢላ አህሊል አርድ ፈመቀተሁም ዐረበሁም ወዐጀመሁም ኢላ በቃያ ሚን አህሊል ኪታብ وأراد أن يرحمهم فأرسل لهم محمدا صلى الله عليه وسلم فأخرج الله به الناس من الظلمات إلى النور ومن الضلالة إلى الهدى. نبياتنا صلى الله عليه وسلم الله سبحانه وتعالى سنساتشو سوج كبعد أملكو يوتوزنت أستمارو يا قوم قولوا لا إله إلا الله تفلحوا يمجمع تمرتاتشو هنا حزبوش هوي كأنه أملك الله بستيقر በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው ህዝብን ከጨለማ አወጡ፣ ወደ ብርሃን፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ነቢያት መንገድ መሩ። በልጃአ ቢልሐቅ ወሰደቀ አልሙርሰሊን ይላቸዋል። በእውነትም ሙሐመድ እውነትን ይዞላችሁ መጣ፣ ቀደምት ነቢያትን ማረጋገጠላችሁ ይላል። የአብርሃም የኢስሐቅ የያዕቁብን መንገድ እንከተል በማለት ለህዝብ ሁሉ አስተማሩ። በነቢያት ስም ከነቢያት መካከል አንዱን ነቢይ መሲሁን እያስመለኩ ያሉ ህዝቦችንም ወደ እውነት ጠሯቸው። ቁል ያ አህለል ኪታቢ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ እሽሀዱ ቢአና ሙስሊሙን። እናንተ አይሁድና ክርስቲያኖች ሆይ ሁላችንም አንድ ወደምታደርገን ወደ ሆነችዋ ንግግር ኑ ብለው ጥሪ ያደረጉ። እርሱም አንድና ብቸኛ የሆነውን አምላክና ጌታ እርሱን በብቸኝነት እናምልከው፣ አምላክ አንድም ሶስትም ነው አትበሉ ብለው አስተማሩ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም፣ ከዚህ ንግግር ተቆጠቡ። ኢነማ አላሁ ኢላሁን ዋሂድ፣ አምላክ አንድና ብቸኛ ነው እርሱን በብቸኝነት አምልኩ ብለው ጠሯቸው። ገብታችኋል? ያ ነው አንዱ አምላክ ብቻ ይበቃናል አሉ። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩን። በመለኮትነቱ ላይ ሰውነት የለበትም ብለው አስተማሩ። አምላክም ሰውም ነው ብለው አምላክን በፍጹም አይገለጽም። ያ አንድ አምላክ ዘላለማዊ ህያው ነው ብለው አስተማሩ። በህያውነቱ ላይ ሞትነት የለበትም። አምላክ ስለ እኔ ሞተ አትበሉ አሉ። ወተወከል ዐለ ልሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑብ ዒባዲህ ኸቢራ። በፍጹም በማይሞተው በሆነው በአምላካችሁ በአላህ ላይ ተመኩ እያሉ አስተማሩ። ቦታቸዋል። ያ ነው ከዚህ ያደረገ ብትል ወንድሜ ይሄንን አደረገ ብትል መሐመድ አብርሃምም ይስሐቅም ምናምን እሺ፣ አንደኛ የመጀመሪያው ይሄ ነው፣ ሰውን ከባዕድ አምልኮ ማውጣት የሚለው ነው። እሱ ነው ትልቁ ስራቸው። ሁለተኛ ለመሆኑ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን አድርገዋል ወይ? ቅድም ልታነሳ እንደሞከረችው ኢየሱስ ክርስቶስ አይንን አብርቷል አለች። ነቢ ሰለላሁ ዐለይሂ ወሰለም በርካታ አይኖችን አብርተዋል። ማየት የተሳናቸው ሰዎች ለምሳሌ ያክል ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናገሩ። በህዝቦቻቸው መካከል ቁመው ሳሉ ገደን ሰኡዕጢ ራያ ሊረጁሊን ዩሒቡ ላህ ወረሱለህ ወዩሒቡሁ ላሁ ወረሱሉህ ወየፍተሑ ላሁ ዐላ የደይህ አሉ። ነገ እንግዲህ ኸይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን የምነግራችሁ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው ነቢያችን ሰለላሁ ዐለይሂ ወሰለም።
ነገ ለአንድ ሰው ባንዲራን እሰጣለሁኝ አሉ። በሚደረገውም ጦርነት ላይ ድልን ትነሳላችሁ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልእክተኛውን ይወዳል፣ አላህና መልእክተኛውን ይወዱታል ብለው ተናገሩ። ገብታችኋል አይደል? ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በዚህም ሰው እጅ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ የነገው ጦርነት ላይ አሉ። እንግዲህ በነገው ጦርነት ላይ ከተሸነፉ ነቢይነታቸው ሐሰት ሊሆን ነው። አንድ ነቢይ ትንቢትን ተናግሮ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ገብታችኋል አይደል? ያ ነቢይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል አይደል? አሁን ትንቢትን ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሶሓቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የድኩነ ለይለተሁም አዩሁም ይዑጣሃ፣ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው ሲነጋገሩ አደሩ። መልካም ያሉበት ምክንያትና ያን ሰው ማን እንደሆነ ለማወቅ የፈለጉት ለምንድን ነው? አላህና መልእክተኛውን ይወዳል፣ አላህና መልእክተኛውም ይወዱታል ተብሎ ስለተገለጸ ነው። ገብቷቸዋል አይደል? ሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ልክ ማለዳ ላይ ማለዱና መጡ። ወደ ሰሓቦች ተሰባስበው አገኟቸው። ከዚያ ማንን ጠሩ? አይነ ዓሊይ ብን አቢ ጣሊብ አሉ። የታለ ከመካከላችሁ ዓሊይ ብን አቢ ጣሊብ አሉ። አሁን ያ ሰው ታወቀ። ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ ዐለይሂ ወሰለምን ሰሓቦች ምን አሏቸው? ሰላም ነው እንተ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም፣ ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ ዐለይሂ ወሰለም ተአምር ሊያደርጉ ነው። አሁን እቱኒ ቢሂ አሉ። እርሱን ይዛችሁልኝ ኑ ወደ እኔ አምጡልኝ አሉ። ፈኡትየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ። ከቀኝና ከግራ አንዳንድ ሰዎች ይዘውት አመጡት ይሄን ማየት የተሳነውን ሰው። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ። ወዲያውም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ይዘውላቸው መጡ። በአይኑም መካከል እትፍትፍ አሉበት። ወዲያውም ተፈወሰ አሉ። ቃል በቃል ሐዲሱ ላይ ፈሹፊየ ይላል፣ ፈቡሪአ፣ ወዲያው ተፈወሰ። ከዚያ በፊት የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ፣ አንድ ሰው እኮ ሲሻለው አይኑን የሆነ ቀላ ያለ ነገር ምናምን ገና ሊኖር ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች። ከአን ለም የኩን ቢሂ ወጅዕ፣ ከዚያ በፊት የህመም ምልክት የሌለበት እስኪመስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ። ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገ ለዚያ ሰው ባንዲራ እንሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ አይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነቢይነታቸው ማረጋገጫዎች ናቸው። ኦኬ፣ ይሄ አይን ስውራ አብርተዋል አልክ መሐመድና እንትኑ እኔ ያልነበረኝም ግን ዳውንሎድ ያደረኩት ነው።